ተከታታይ የዶሚኖ ድንጋዮች በረጅም መስመር ተደረድረው ስናይ የመጀመሪያው ድንጋይ ሲመታ ሌላኛውን ያውድቃል። አዎ፣ ያው የቅብብሎሽ ሂደት ማለት ነው። ልክ ነህ። እና የእያንዳንዱ የሚወድቅ ድንጋይ በራሱ ጊዜ አልወደቅም፣ በፊቱ በነበረው ድንጋይ ተገፍቶ እንጂ። በትክክል። እና ይህ ቀላል የሚመስል ምክንያትና የውጤት ሰንሰለት ወደ አንድ ትልቅ ጥያቄ ይመራናል። ይህን ሁሉ ያስጀመረው ማን ነው ወደሚለው ጥያቄ። አዎ፣ ከመጀመሪያው ድንጋይ ጀርባ ሆኖ በጣት ገፋ ያደረገው አካል ማን ነው የሚለው ነው። ያው ድንጋዮቹ በራሳቸው ጊዜ መውደቅ ሊጀምሩ እንደማይችሉ ግልጽ ነው። እና ይህ አጭር ምልከታ ወደ ጥልቅ የፍልስፍና ዓለም ይወስደናል። እውነት ነው። በዚህ የዛሬ ጥልቅ ዳሰሳችን በአልቪን ፕላንቲንጋ ከተጻፈው እግዚአብሔር ነፃነትና ክፋት ከተሰኘው መጽሐፍ ገጽ 75 እስከ 80 ባለው ክፍል ላይ ትኩረት እናደርጋለን። አዎ፣ ያው በተለይ ተፈጥሯዊ ስነ መለኮት ወይም ናቹራል ቴዎሎጂ በሚባለው ክፍል ላይ ማለት ነው። በትክክል። በክርስቲያናዊ የእምነት መከላከያ ውስጥ ትልቅ ስፍራ የሚሰጠውን የቶማስ አኩይናስን የኮስሞሎጂካል መከራከሪያ በጥልቀት የሚመረመር ይሆናል። ይህ ርዕስ እጅግ በጣም ይመስጥ ነው። እንግዲህ ዓላማችን እነዚህ ጥልቅ ፍልስፍናዊ ሐሳቦች ወንጌላውያን ክርስቲያኖች የእግዚአብሔርን መኖር በምክንያታዊነት እንዴት መረዳት እንደሚችሉ ማሳየት ነው። አዎ፣ ማለት እምነትን በጭፍን መቀበል ሳይሆን በአመክንዮ መመርመርን እናያለን። ልክ ነሽ። በተጨማሪም እንደ ፕላንቲንጋ ያሉ ታላላቅ ፍልስፎች የእምነት መከራከሪያዎችን እንዴት በከፍተኛ የሎጂክ ሚዛን እንደሚፈትኑ መመልከት ነው። መጽሐፍ ቅዱስ ራሱ አእምሯችንን እንድንጠቀም ያበረታታል እኮ። በትክክል። ስለዚህ እነዚህን መከራከሪያዎች በጥንቃቄ መፈተሽ ለእምነት ጥንካሬ ከፍተኛ አስተዋጽኦ አለው። ወደ አኩይናስ መከራከሪያ ከመግባታችን በፊት ግን ተፈጥሯዊ ስነ መለኮት የሚለው ጽንሰ ሐሳብ ራሱ ምን ማለት እንደሆነ ማብራራቱ ጠቃሚ ይመስለኛል። አዎ፣ በጣም ብዙ ጊዜ ስለ ስነ መለኮት ስናወራ ከመጽሐፍ ቅዱስ ጥቅሶች ወይም ከራእይ የምናገኘው እውቀት ነው የምናስበው። ያ መገለጥ የምንለው ማለት ነው። ልክ ነው። ነገር ግን ፕላንቲንጋ እዚህ ላይ የሚያነሳው የተፈጥሯዊ ስነ መለኮት ሐሳብ ሃይማኖታዊ እምነትን በተፈጥሮና በሎጂክ ላይ ብቻ ተመስርቶ ለማስረዳት የሚሞክር ዘርፍ ነው። ዋና ዓላማው የእግዚአብሔርን መኖር በማያምኑ ሰዎች ላይ ለማስገደድ አይደለም፣ በማስፈራራት ለማሳመኑም አይደለም። በትክክል የክርስቲያኖች ሃይማኖታዊ እምነት በምክንያታዊነት ተቀባይነት ያለው መሆኑን ማሳየት ነው። ተፈጥሯዊ ስነ መለኮት እግዚአብሔር የሰጠን የተፈጥሮ ዓለምና የሎጂክ ሕጎች በመጠቀም ስለ ፈጣሪ ማንነት የምንረዳበት መንገድ ነው ልንል እንችላለን። አዎ፣ አኩይናስ በመከራከሪያው ያቀረበውን ሎጂካዊ ቅደም ተከተል ስንመለከት መጀመሪያ በዓለም ላይ ያሉትን ነገሮች ተፈጥሮ በመመርመር ይጀምራል። እሺ፣ በዓለማችን ላይ ሊኖሩም ላኖሩም የሚችሉ ወይም በትልቁ የፍልስፍና ቋንቋ ተገኘ የሆኑ ነገሮች እንዳሉ እንረዳለን ይላል። ቆይ፣ ይሄ ተገኘ የሚለው ቃል እዚህ ላይ በጣም ወሳኝ ነው። ዝም ብሎ የቃላት ጨዋታ አይደለም። አይደለም፣ በፍጹም። አንድ ነገር ሊኖሩም ላኖሩም የሚችሉ ነው ስንል የህልውናውን ምንጭ ራሱ አይደለም ማለት ነው አይደል? በትክክል አገኘሽው። ህልውናውን ከሌላ አገኘ ማለት ነው። ለምሳሌ እኔ አሁን ይህንን እየተናገርኩኝ ነው፣ ግን ከመወለዴ በፊት አልነበርኩም። ህልውናዬ በወላጆቼ ላይ ጥገኛ ነው። አዎ፣ ወላጆቼም በሌሎች ላይ እያለ ይቀጥላል። እዚህ ላይ በጣም የሚያስደንቀው ነገር አኩይናስ ፍጥረትን እንዴት እንደሚመለከት ነው። ጥገኛ የሆኑ ነገሮች ማለት በአንድ ወቅት ያልነበሩ አሁን ያሉና ወደፊት ደግሞ ሊጠፉ የሚችሉ ነገሮች ናቸው። ተራሮችም ዛፎችም ሁሉም። ልክ ነሽ። አሁን የምናያቸው ታላላቅ ተራሮች እንኳ በአንድ ወቅት አልነበሩም። በመሬት ውስጥ በሚፈጠር የመሬት መንቀጥቀጥ የተፈጠሩ ናቸው። ያው ዛፎችም ከዘር ይበቅላሉ፣ ያድጋሉ፣ ውሎ አድሮ ደግሞ ይደርቃሉ። አዎ፣ እንስሳትም ይወለዳሉ፣ ይሞታሉ። ወደ ሰማይ ቀና ብለን የምናያቸው እጅግ ግዙፍ ከዋክብት እንኳ ከብዙ ቢሊዮን ዓመታት በኋላ ነዳጃቸውን ጨርሶ ብርሃናቸው ይጠፋል። እነዚህ ሁሉ የህልውናቸው ምንጭ ከራሳቸው ውጭ የሆነ ጥገኛ ነገሮች ናቸው ማለት ነው። እንግዲህ ነገር በራሱ አቅም ከራሱ የተነሳ ህልውና ሊኖረው አይችልም። የኮስሞሎጂካል መከራከሪያው ሰንሰለት የሚነሳው ልክ እዚህ ላይ ነው። ሁሉም ነገር ጠጋይና እና ሟች ከሆነ እያንዳንዱ ነገር ህልውና ያልነበረበት ጊዜ አለው ማለት ነው። በትክክል። እና ወደ ኋላ በጊዜ ሂደት እየተጓዝን ስንመለስ ማለቂያ በሌለው ሁኔታ ወደ ኋላ መሄድ አንችልም። አይቻልም።
ማለቂያ የሌለው ጥገኛ ፍጡር ብቻ ነው ያለው ብንል ይህ ማለት ሁሉም ነገር በሆነ ጊዜ አልነበረም ወደሚል ሐሳብ ይወስደናል። ልክ ነሽ። እና በዚያን ጊዜ ምንም ከሌለ አሁንም ምንም ነገር ሊኖር አይችልም ነበር። ምክንያቱም የሌለ ነገር ከባዶ ላይ ሌላ ነገር ሊያስገኝ አይችልም። ከኔም ነጋ አሙም ነገር አይወጣም። ይህ አስገራሚ አመክንዮ ነው። አኩናስ እንደሚለው ሁሉም ነገር ጠገኛ ቢሆን ኖሮ የሆነ ጊዜ ላይ ጽንፈ ዓለሙ ሙሉ በሙሉ ባዶ በሆነ ነበር። ያ ባዶነት ደግሞ ዛሬም በቀጠለ ነበር። አዎ፣ ነገር ግን እውነቱ አይደለም። አሁን ነገሮች አሉ፣ እኛ አለን፣ ተፈጥሮ አለች፣ ጽንፈ ዓለሙ አለ። ስለዚህ ይህ ሎጂክ ወደ አንድ ግልጽ ድምዳሜ ያመጣናል ማለት ነው። አዎ፣ ሁሉም ነገር ጠገኛ ሊሆን አይችልም። ጠገኛ ያልሆነ የህልውናው ምንጭ ከሌላ ያልተገኘ በራሱ መኖር የሚችል አስፈላጊ ህልውና ያለው አካል ሊኖር ይገባ። ዋው! እና ይህንን ጠገኛ ያልሆነ የሁሉ ነገር መንስኤ የሆነውን አካል ሰዎች እግዚአብሔር ይሉታል። በትክክል። ይህን ሐሳብ ቀደም ብለን ካነሳ ነው የዶሚኖ ድንጋዮች አወዳደቅ ንጽጽር ጋር ማገናኘት እንችላለን። አዎ፣ እንዴት መሰለሽ? በአንድ ትልቅ ክፍል ውስጥ ተደርድረው የሚወድቁ የዶሚኖ ድንጋዮችን ብናይ እና ሰንሰለቱ ወደ ኋላ ማለቂያ የሌለው ነው ብንል ትርጉም አይሰጥም። አዎ፣ የሆነ አካል የመጀመሪያውን ድንጋይ መክፈት አለበት። ወይም በጨለማ ክፍል ውስጥ ክብሪት መለኮስን ማሰብ እንችላለን። በአንድ ወቅት ማንም ክብሪት ያለኮሰበት ጊዜ ቢኖር ኖሮ ብርሃን የሚባል ነገር ባልተገኘ ነበር። ልክ ነሽ። ብርሃን አሁን ስላለ ግን ከመጀመሪያው ጊዜና ህዋ ውጭ ሆኖ ያንን ክብሪት የለኮሰ አካል እንዳለ በእርግጠኝነት መናገር እንችላለን። ይህ ንጽጽር የነገሩን ስዕል በሚገባ ያሳያል። ያው ክብሪቱን የለኮሰው አካል ራሱ የክብሪቱ አካል አይደለም። አዎ፣ ከክብሪቱ የተሰራ አይደለም። አብሮ ማይቃጠል ከስርዓቱ ውጭ የሆነ የራሱ የሆነ ነፃ ህልውና ያለው መሆን አለበት። ይህንን ከሰፊው የክርስትና እምነት ስዕል ጋር ስናገናኘው አኩናስ እንዴት ከፍጥረታት ውስንና ጠገኝነት ተነስቶ ወደ አንድ ሁሉን ቻይ ፈጣሪ እንደሚያመራ ያሳየናል። አዎ፣ እግዚአብሔር በሌሎች ነገሮች ላይ ጥገኛ የሆነ አካል ሳይሆን የሁሉ ነገር መነሻ፣ የሁሉ ነገር ድጋፍ እና መድረሻ ነው። ይሄ እውነት እጅግ ውብ የሆነ ስነ መለኮታዊ ማዕከፍ ነው። ነገር ግን አልቪን ፕላንቲንጋ ይህንን መከራከሪያ ሲመረምር ነገሮች የበለጠ ውስብ እና አስገራሚ መልክ ይይዛሉ። አዎ፣ የፕላንቲንጋ ትንታኔ ደግሞ ሌላ ጥልቅ ይታለው። ፕላንቲንጋ ይህንን አስፈላጊ ህልውና የሚለውን ጽንሰ ሐሳብ ሲተነጽነው ወደ ሊሆኑ የሚችሉ ዓለማት ወይም possible worlds ፍልስፍና ይወስደናል። ልክ ነሽ። ቆይ እንዲህ እኔ ይሄን ቃል ስሰማ መጀመሪያ ወደ አእምሮ የመጣው ያው በሳይንስ ልቦለድ ፊልሞች ላይ የምናየው ትይዩ ጽንፈ ዓለማት አይነት ነገር ነው። ያው ፓራሌል ዩኒቨርስ የሚባለው ማለት ነው። አዎ፣ እውነት ፕላኔቲንጋ እያወራ ያለው ስለ ማርቨል ፊልሞች አይነት የብዝሃ ዓለማት ሐሳብ ነው እንዴ? ይህ በጣም ጥሩ ጥያቄ ነው። ብዙ ጊዜ ሊሆኑ የሚችሉ ዓለማት የሚለው የፍልስፍና ቃል ከሳይንስ ልቦለድ ፊልሞች ጋር ይምታታል። አዎ፣ ያደናገራል እኮ። ነገር ግን ፕላኔቲንጋ እያወራ ያለው ስለ ትይዩ ጽንፈ ዓለማት አይደለም። በፍልስፍናው ዓለም ሊሆኑ የሚችሉ ዓለማት የሚባለው እውነታዎች ሊሆኑ ይችሉ የነበሩባቸውን ተለያዩ ሁኔታዎች ለማሰብ የሚረዳ መሳሪያ ነው። እሺ፣ ዓለማችን አሁን ካለችበት ሁኔታ በተለየ መንገድ ብትሆን ኖሮ ብለን ማሰብ እንችላለን። ለምሳሌ አሁን ዝናብ እየዘነበ ቢሆን ነገር ግን ፀሐይ ልትወጣ የምትችልበት ሁኔታ ነበር ብለን ካሰብን ያ ፀሐይ የወጣችበት ሁኔታ አንዱ ሊሆን የሚችል ዓለም ነው። አሃ፣ ገባኝ። እንደ አማራጭ ሁኔታዎች ማለት ነው። በትክክል። ስለዚህ አንድ አስፈላጊ ህልውና ማለት ሊሆኑ በሚችሉ ዓለማት ሁሉ ውስጥ የሚኖር ማለት መሆኑን ያብራራው። ማለት ነገሮች በሌላ መንገድ ቢከሰቱ ኖሮ ብለን ልናሰባቸው በምንችላቸው ማንኛውም ሁኔታዎች ውስጥ ይህ አካል ምንጊዜም ይኖራል። አዎ፣ መኖር ማቆም የሚችልበት ምንም አይነት እድል የለም። ይሄ የሎጂክ ማዕቀፍ በጣም አስደናቂ ነው። ፕላንቲንጋ የሚያነሳቸው አስገራሚ ምሳሌዎች አሉ። አዎ፣ እንደ ቁጥሮችና ሐሳቦች ያሉት ነገሮች ያነሳል። ልክ ነህ። እነዚህ ነገሮች በሁሉም ዓለማት እንደሚኖሩ ይገልጻሉ። ለምሳሌ ዩኒኮርን የሚባሉ እንስሳት አሉ የሚለው ሐሳብ በዚህኛው ዓለማችም ሐሰት ቢሆንም ሐሳቡ ራሱ ግን በሁሉም ዓለማት እንደ ሐሳብ ለውና አለው። አዎ፣ ሐሳቡ አይጠፋም።
የሰባት ቁጥር ህልውናም እንደዚሁ በማንኛውም ሁኔታ ውስጥ አይለወጡም። ዝናብ ቢዘንብም ፀሐይ ቢወጣም 2 ሲደመሩ 2 4 መሆኑ በምንም አይነት ሁኔታ ውስጥ አይቀየርም። በትክክል ይሄ እውነት በሁሉም ሊሆኑ በሚችሉ ዓለማት ውስጥ አስፈላጊ ነው። የቁጥሮች እና የሎጂክ እውነታዎች በአንድ ሁኔታ ላይ ጥገኛ አይደሉም። አዎ፣ ህልውናቸው በቁሳዊው ዓለም መኖር እና አለመኖር ላይ የተመሰረተ አይደለም። ልክ ነሽ። ፕላንቲንጋ እግዚአብሔርን አስፈላጊ ህልውና ሲለው ህልውናው ልክ እንደነዚህ የሂሳብ እና የሎጂክ እውነታዎች በማንኛውም ሁኔታ ውስጥ የማይለወጥ መሆኑን ለማሳየት ነው። ቆይ እዚህ ላይ ትልቅ የሐሳብ መጋጨት ያለ ይመስለኛል። ምን ላይ? የእግዚአብሔርን ህልውና ከቁጥር አስፈላጊነት ጋር እያወዳደርነው ከሆነ ወንጌላውያን ክርስቲያኖች እንደሚያምኑት እግዚአብሔርን ፈጣሪና አዳኝ አድርገን ከማሰብ ይልቅ እንደ አንድ የሂሳብ ቀመር እያደረግነው አይደለ ነው? ማለት የሰባት ቁጥር አስፈላጊ ህልውና አለው ከተባለ የእግዚአብሔር አስፈላጊነት ከቁጥር 7 አስፈላጊነት በምኑ ይለያል? ይሄ እጅግ በጣም ወሳኝና ጥልቅ ጥያቄ ነው። ያው ቁጥር 7 ጽንፈ ዓለምን አልፈጠረም፣ ጸሎት አይሰማም፣ ሰውንም አላዳንም። እግዚአብሔርን ከነዚህ የሂሳብ ጽንሰ ሐሳቦች ጋር ማመሳሰል ትልቅ ስህተት አይሆንም? አዎ፣ የፕላንቲንገርና የአኩይናስ የአስፈላጊነት ትርጓሜ ልዩነት በግልጽ የሚታየው እዚህ ላይ ነው። ምን መሰለሽ? ቁጥር 7 በሎጂክ ደረጃ አስፈላጊ ህልውና ቢኖረውም ምንም ነገር የማድረግ ኃይል የለውም። ልክ ነው። መንስኤ ሊሆን አይችልም። አኩይናስ የተጠቀመው አስፈላጊነት ግን ፕላንቲንጋ ከሚያነሳው ሰፊ ሎጂካዊ አስፈላጊነት የተለየ እና መንስኤያዊ አስፈላጊነት ነው። ማለት ኮዛል ኔሴሲቲ የምንለው ማለት ነው። በትክክል አኩይናስ ያወራ ያለው ስለ ፈጣሪ ኃይል፣ ስለ መንስኤና ውጤት ነው። እግዚአብሔር ሎጂካዊ ሐሳብ ብቻ ሳይሆን ሕያው፣ ኃያል እና ፈጣሪ የሆነ አስፈላጊ ህልውና ነው። ይሄ ልዩነት በጣም ግልጽ ያርገዋል። አዎ። በተጨማሪም አኩይናስ በመከራከሪያው ላይ አስፈላጊነቱን ከሌላ የተቀበለ አስፈላጊ ህልውና ስለሚባል ውስብስብ ሐሳብ ያነሳል። እሺ። ፕላንቲንጋ ግን ይህ በሎጂክ አኳያ ትርጉም ማይሰጥ እና ግራ ጋቢ መሆኑን በብርቱ ይተቻል። አስፈላጊ የሆነ ነገር እንዴት አስፈላጊነቱን ከሌላ ሊቀበል ይችላል? ይሄ ራሱ ጥገኝነትን አያሳይም እንዴ? ልክ ነሽ፣ ያሳያል። አስፈላጊ የሆነ አካል ህልውናውን ከሌላ ካገኘ እሱ ራሱ ጥገኛ ሆነ ማለት እኮ ነው። ይህ በእርግጥም ሎጂካዊ ግጭት ይፈጥራል። በትክክል አገኘሽው። ፕላንቲንጋ የሚያነሳውም ትችት ያንን ነው። ነገር ግን ፕላንቲንጋ በአኩይናስ መከራከሪያ ውስጥ ያገኘው ትልቁና ዋነኛው የሎጂክስ ላይ ሌላ ነው። ምንድነው እሱ? የኮስሞሎጂካል መከራከሪያው እጅግ አሳማኝ ቢመስልም አንድ ሱር የሆነ የሎጂክ ክፍተት አለው። መከራከሪያው የሚነሳው ማንኛውም ጥገኛ ነገር በሆነ ጊዜ ላይ ህልውና አልነበረውም ከሚለው እውነት ነው። አዎ፣ ከቅድም እንዳነሳ ነው ማለት ነው። ልክ ነሽ። የአባባል የእያንዳንዱን ፍጡር ለብቻው ስንወስድ ሙሉ በሙሉ እውነት ነው። ዛፍ በሆነ ጊዜ አልነበረም፣ ሰው በሆነ ጊዜ አልነበረም፣ እውነት ነው። ነገር ግን አኩይናስ ከዚህ ተነስቶ ስለዚህ ሁሉም ጥገኛ ነገሮች በአንድነት ህልውና ያልነበሩበት አንድ የተወሰነ ጊዜ ነበር ወደሚል ድምዳሜ ይዘላል። ቆይ ይህንን የሎጂክ ስህተት በግልጽ ለመረዳት ያስችል አንድ ምሳሌ ብናነሳ ጥሩ ነው። አዎ፣ ፕላንቲንጋ ይህንን ለማብራራት የተጠቀመው አንድ እጅግ አስገራሚ የሆነ የማነጻጸሪያ ሐሳብ አለ። የእናት ምሳሌ ነው አይደል የሚያነሳው? አዎ፣ የእናት ምሳሌ አለ። ይህንን እስቢ እያንዳንዱ ሰው እናት አለው የሚለው አባባል ሙሉ በሙሉ እውነት ነው። ማንም ሰው ያለ እናት አልተወለደም። አዎ፣ እውነት ነው። ነገር ግን ከዚህ እውነት ተነስተን ስለዚህ የሁሉም ሰው እናት የሆነች አንዲት ሴት አለች ብለን መደምደም እንችላለን? በፍጹም አንችልም። አየሽ፣ የኔ እናት የተለየች ናት፣ ያንቺም እናት የተለየች ናት። እያንዳንዱ ሰው እናት ስላለው ብቻ ዓለሙን ሁሉ የወለደች አንዲት ብቸኛ እናት አለች ማለት ትልቅ የሎጂክ ስህተት ነው። ዋው! ቆይ ይህ በእውነት አእምሮን የሚከፍት ትልቅ ምልከት ነው። አዎ፣ በጣም አስገራሚ ነው። አሁን የሎጂክ ዝላዩ በግልጽ ታየኝ። አኩይናስ ያረገው ልክ ይሄንን ነው። በትክክል እያንዳንዱ ነገር በሆነ ጊዜ አልነበረም ከሚለው እውነት ተነስቶ ስለዚህ ሁሉም ነገር በአንድ ጊዜ ጠፍቶ የነበረበት ጊዜ ነበር ብሎ መደምደሙ ልክ ሁሉም ሰው እናት ስላለው አንዲት የዓለም እናት አለች ብሎ እንደ መደምደም ያለ ስህተት ነው። ልክ ነሽ፣ 100%። እያንዳንዱ ጥገኛ ነገር በሆነ ጊዜ ባይኖርም እንኳን ሁሉም ጥገኛ ነገሮች በአንድ ጊዜ ጠፍተው ነበር ማለት በፍጹም አይቻልም። አዎ፣ አይቻልም። አንደኛው ሲጠፋ ሌላኛው ሊኖር ይችላል። ልክ ነው። አንዱ የሌላውን ቦታ የተካ ህልውናቸው እየተደራረበ ማለኪያ በሌለው ቅብብሎሽ ይቀጥሉ ይችላሉ እኮ። አዎ። ስለዚህ በአንድ ወቅት
ምንም ነገር ያልነበረበት ጊዜ ነበረ ብሎ በእርግጠኝነት መደምደም አይቻልም ማለት ነው። በትክክል ፕላንቲንጋ በጥልቀት ያሳየው ይሄንን ነው። የአኩይናስ መነሻ ሐሳብ እውነት ቢሆንም አደራራጉ ግን ወደ መደምደሚያው የሚያደርስ ሎጂካዊ ጥበቅነት ይገድለዋል። ያው ማለቂያ የሌለው የጥገኛ ነገሮች ሰንሰለት መኖሩ በሎጂክ ማይቻል ነገር አለመሆኑን ነው የሚያስረዳው። አዎ ልክ ነሽ። ይሄ እጅግ አስገራሚ ነው። ነገር ግን ይሄ ጉዳይ ለአንድ ወንጌላዊ ክርስቲያን ስጋት ሊፈጥር አይችልም። እንዴት ማለት? ያው ታላላቅ የክርስቲያን ሊቃውንት እንደ ቶማስ አኩይናስ ያሉ ለዘመናት ሲያስተምሩት በነበረው የእምነት መከራከሪያ ውስጥ እንዲህ ያለ መሰረታዊ የሎጂክ ስህተት ሲገኝ የእምነታችን መሰረት ይናወጣል ማለት ነው። አሃ ገባኝ። የእግዚአብሔርን መኖር ከሚያረጋግጡልን ዋነኛ መከራከሪያዎች አንዱ ውድቅ ሆነ ማለት ነውን ብሎ ሰዎች ሊያስቡ ይችላሉ እኮ። ይህ ምናልባትም እግዚአብሔርን በምክንያት ማወቅ አንችልም ወደሚል ተስፋ መቆረጥ አያመጣም? ይሄ ስጋት ሙሉ በሙሉ ሊገባ የሚችል ነው። ብዙዎች አንድ የፍልስፍና መከራከሪያ ሲፈረስ እግዚአብሔር ራሱ የፈረሰ ሊመስላቸው ይችላል። ልክ ነው። ነገር ግን ፍርሃቱ መሰረተ ቢስ ነው። የእግዚአብሔር ሕልውና በአንድ የሰው ልጅ ፍልስፍናዊ መከራከሪያ ጥንካሬ ወይም ድክመት ላይ የተመሰረተ አይደለም። አሜን። አዎ ዘመናዊ የክርስቲያን ፈላስፎች በተለይም እንደ አልቪን ፕላንቲንጋ ያሉ ወንጌላውያን አሳቢዎች እነዚህን የቆዩ መከራከሪያዎች በብርቱ የሚተቹት እና ክፍተቶቻቸውን የሚያጋለጡት እምነትን ለማፍረስ አይደለም። ታዲያ ለምንድን ነው? ይልቁንም ክርስትና እውነትን እና ጥበብ አመክንዮን የማይፈራ መሆኑን ለማሳየት ነው። አዎ መጥፎና ቀዳዳ ያለው መከራከሪያ ይዘን የእግዚአብሔርን መኖር ከምንከላከል ክፍተቱን አውቀን አርመን ይበልጥ ተንካራና ጥይት የማያስገባ የሆነ ሎጂካዊ ማዕቀፍ መገንባት ለእምነት ጤናማነት እጅግ ወሳኝ ነው። በጣም እውነት ነው። እምነት ማለት በጭፍን መጓዝ አይደለም። እግዚአብሔር መረጃን መመርመር እና ጥያቄ ማንሳትን አይጠላም፣ በፍጹም አይጠላም። ይሄን ሰፊ የውይይት ጊዜያችንን ስናጠቃለል የቶማስ አኩይናስ የኮዝሞሎጂካል መከራከሪያ የፍጥረትን ውስንነት፣ ጠገኝነትና የፈጣሪን አስፈላጊነት በሚያሳይ መልኩ ውብ የሆነ ስነ መለኮታዊ መልከታን ይሰጠናል። አዎ ትልቅ ምልከታ ነው። ስንፈ ዓለሙ በራሱ የተገኘ ሳይሆን ህልውናውን በራሱ መያዝ እንደማይችልና በፈጣሪ ላይ የተደገፈ መሆኑን ያስገነዝበናል። ልክ ነሽ። ነገር ግን ፕላንቲንጋ በጥበብ እንዳሳየው በመከራከሪያው ሎጂካዊ መዋቅሩ ላይ ክፍተቶች አሉ። ሆኖም ይሄ የክርስቲያኖችን እምነት ምክንያታዊነት አያሳንሰውም። አዎ እምነት ልክ እንደ ሂሳብ ቀመር በወረቀት ላይ ተጽፎ አንድም ክፍተት ሳይኖረው የሚያበቃ ነገር አይደለም። እውነት ነው። በምክንያትና በሎጂክ ፈተና ውስጥ የሚያልፍ እውነትን የሚፈልግ ሕያው መስተጋብር ነው። አዎ መረጃን መመርመር፣ ጥያቄ ማንሳት እና ታላላቅ ፈላስፎች ያቀረቡትን መከራከሪያዎች ሳይቀር መፈተሽ ለእምነት ጠላት አይደሉም። ይልቁንም እምነትን የሚያጠሩ ጥልቅ የሚያደርጉና የሚያጠነክሩ መንገዶች ናቸው። ይህ ውይይት በእውነትም ብዙ ነገሮችን እንድናስብ የሚያደርግ ነው። በመጨረሻ ዓለም ይሄ የተፈጥሯዊ ስነ መለኮት ዳሰሳ አንድ ጥልቅ የሆነ ጥያቄ ያጭርበናል። እሺ፣ እግዚአብሔር በሁሉም ሊሆኑ በሚችሉ ዓለማት ውስጥ የሚኖር በፍጹም ሊጠፋ የማይችል አስፈላጊ ህልውና መሆኑን ካየን፣ በተቃራኒው ደግሞ እኛ የሰው ልጆች ነገ ልንጠፋ የምንችል እጅግ ጥገኛ ሆነን ፍጡራን ነን። ልክ ነሽ። ጥገኛ ነን። ይህ እውነት እኛ በየቀኑ በምናደርጋቸው ትናንሽ እና ደካማ በሆኑ ውሳኔዎች ውስጥ የእግዚአብሔርን ሉዓላዊነት እና ዘላለማዊነት እንዴት እንድንረዳው ያደርገናል። ዋው ከባድ ጥያቄ ነው። እግዚአብሔር በማንኛውም እውነታ ውስጥ መኖሩ እና የሁሉ ነገር መሰረት መሆኑ ዛሬ ስለምንወስነው ምርጫ እና ስለምንኖረው ህይወት ምን ይነግረናል? ይሄ አእምሮን የሚያሰፋ እና በጥልቀት ሊታሰብበት የሚገባ ትልቅ ጉዳይ ነው።